ዘመድ ይሞትብኛል። ዘመድ ሲሞትብኝ ደርሶ እንደና አምባሳደር ዲና ሙፍቲ ሚዲያ ላይ የሚታወቁ ሰዎች ናቸው፣ ትልልቅ ሰዎች ናቸው። እንደ አክተሮች ወስደው ቢታሰሩ ግን አንተ ከሞተብህ ምንም ችግር የለውም፣ መንገድ ላይ ድንኳን ማስቀመጥ ይቻላል። እና በቃ ከዛ ለቅሶ ውጭ ዓለም የለም ማለት ነው። የሽኝት ልባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። ከነዚህ ውስጥ ማን ነው ብልጽግና ያልሆነ? መንሱር ነው ብልጽግና ያልሆነ? አምባሳደር ዲና ሙፍቲ ነው ብልጽግና ያልሆነ? ታደለ ሮባ ነው ብልጽግና ያልሆነ? ማን ነው ይገርም ደጀኔ ነው ብልጽግና ያልሆነ? እስኪ እነዚህን ሰዎች በሙሉ ይያቸው። ወንድም ካዲር ነው ብልጽግና ያልሆነ? ወገኖቼ የማያልፍ የለም፣ የማይሻር የለም፣ የማይለወጥ የለም፣ የማይደክም የለም፣ በመቃብር የማይገባ የለም። ፌንቴክ ብልጽግና ነው። ሌላ ምንም እኮ እንትን የለውም። የሚሰበሰበው ለግብ ለብልጽግና ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎችና ቲክቶከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬም ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋ። እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ሕዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆም ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁም። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጭ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የታሳሪ ቤተሰቦች ሀዘናቸውን መቋጠር አቅቷቸው በችሎት ደጃፍ እንባቸውን ሲያፈሱም የዛሀበሻ ዘጋቢዎች ተመልክተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን የፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ፊንቴክ የተባለው እንግዲህ የመኪና አስመጭና አቅራቢ ድርጅት በዚህ መልክ እንግዲህ ከበርካታ ህዝብ ኢትዮጵያውያን መኪና አስመጣለሁ በሚል ከፍተኛ የሆነ ገንዘብ ሰብስቧል። የሰበሰበው ገንዘብ ወይ ገንዘቡን አልመለሰም አልቻልኩም ብሎ ወይ ደግሞ በሰበሰበው ልክ ቃል በገባው ልክ መኪኖቹን አላስረከበም። እንደምታዩቸው እነዚህ ማስታወቂያ ባለሙያዎች ደግሞ ማስታወቂያውን ሰርተዋል፣ ህጋዊ ነው በሚል ሰርተዋል። ነገር ግን እንግዲህ የተመለከቱ ነገር ህጋዊ ሆኖ አለመገኘቱ ብቻ ሳይሆን አለመቅረቡ ህዝቡን በጣም ቁጣ ውስጥ ከቶታል። ከቁጣም በላይ ገንዘቡ ባኩን ከፍተኛ የሆነ ገንዘብ ህዝቡ ተመዝብሯል ማለት ነው። ወደ 6 ቢሊዮን አካባቢ ብር የተሰበሰበ ማለት ነው፣ ሚሊዮን አካባቢ የሚባል። ስለዚህ ይሄ ከፍተኛ የሆነ ገንዘብ ለተሰበሰበው ማህበረሰብ አልተመለሰም። አርቲስቶችም እንግዲህ ባላወቁት ልክ በዚህ ደረጃ ወደ እስር ገብተዋል ማለት ነው። እስኪ ሌላ በተያያዘ እንግዲህ ለእስር ዜና ደግሞ ወጥቷል፣ እሱን እንመልከተው። የዳንኤል ክብረት ተረኛ እስረኛ መምህር ሲሳይ ሆኗል። አስቡት፣ የትኛውንም የመንግስት ባለስልጣን ተናግራችሁ ውላችሁ ብታድሩ ሊገጥማችሁ ከሚችለው ነገር በላይ ዳንኤል ክብረትን አንድ ነጠላ ነገር ብላችሁ
የሚደርስባችሁ ነገር እጥፉን ይበልጣል። መምህር ሲሳይ ሰሞኑ እንግዲህ ዳንኤል ክብረት በጣም ብዙ ህዝብ ንቆ የተወህን ማለት ነው ምን ያክል ያስተሳሰብ መቀንጨር ውስጥ እንዳለ የተማረ ሰው እንዲህ ሲሆን ማየት እንዴት ያስጠላል፣ እንዴት ስቅጥጥ ይላል ማለት አንተ ቆመህ ከምትጠቅመው በላይ ሞቶ አገር ቤት ሬሳው የሚገባ አስክሬን የውጭ ምንዛሪን በማምጣት ካንተ የተሻለ ጥቅም ይሰጣል በአሁኑ ሰዓት። ይህንን ሳታገናዝብ ለነገሩ አንተ ምን ይጎልብሃል? የቤተ መንግስት ጓሮ አትክልት ተመጋቢ ነህ። የጠቅላይ ሚኒስቴሩን ጠል እየተመገብክ ነው የምትኖረው። እዛ ፍርፋሪ እየበላ ነው የምትኖረው። ድህነት አያገኝህም። ሆድህ እንደፈለክ ነው የምትሞላው። ድሃው ህዝብ ግን በውጭ ያለ ዲያስፖራ ወገኑ በብዙ ይጠቅመዋልና ሲነካ እንደ መምህር ሲሳይ አይነቱ ከወንጌል ህይወቱ ባለፈ ወይም ከአገልግሎቱ ባለፈ ማህበራዊ ነገር ሲነካ እንዲወጥቶ ተንዘርዝሮ ይናገራል። ሁለት ዙር አካባቢ ተቸኝ በሚል አሳስሮት አሁን የሚገኘው መምህር ሲሳይ በማዕከላዊ ነው። እንዴት የሚያስጠላ ሞመንት ውስጥ እንዳለህ እንደው ከጎን ያሉ የቀድሞ አገልጋዮች እንደው አንዳንዴ ሹክ ቢሉ የተሻለ ነው ብዬ ነው ማስበው። እግዚአብሔር አምላክ ወደ ልብህ ይመልስህ። ያ የተማርከው ከእውቀት ምንጭ ውሃ የተጎነጨኸው ያ ሰማያዊ ማንነትህን እግዚአብሔር ይመልስልህ። ሌላ ምን ልንልህ እንችላለን? መምህር ሲሳይ እማምላክ ወላዲት አምላክ አትለይ። የቆምክለት እውነት ለብዙዎች ትንፋሽ ሆነ የተናገርካት ያቺ ሐቅ ሲሳይ በረከት ሆና ላንተ ጽናትና መጽናናት እንዲሆን እመኛለሁ። ዳንኤል ክብረት አሁንም እንዳበደ ውሻ መክለፍለፉን ተያይዞታል። የጠቅላይ ሚኒስትሩ አማካሪ የማህበራዊ ሚዲያ ዘርፍ ማለት ነው እንግዲህ ዳንኤል ክብረት በተናገረው ዲያስፖሮቹ አይቀበሩም፣ ሀገራቸው ቀይረዋል፣ ደግሞ በሀገራቸው ጉዳይ የሚመለከታቸው ቅበሩን እያሉ ማለት የለባቸውም የሚለው ንግግር ብዙዎችን አስቆጥቷል። ብዙዎችም ለዚህ ምላሽ ሰጥቷል ማለት ነው። እንግዲህ ምላሽ ከሰጡ ሰዎች መካከል መምህር ሲሳይ አንዱ ናቸው። እንግዲህ በዚህ የተነሳ ብዙ ሰዎች መምህር ሲሳይ ደግሞ ታስሯል፣ በዚህም የተነሳ ያሳሰረው ዳንኤል ክብረት ነው የሚል ግምት እየወሰደ ይገኛል ሰው ማለት ነው። ይህ ግን ማስረጃ ያለው አይመስልም። ምናልባት እንዲሁ ነገሮቹን በሌላ መንገድ ከማያያዝ የተነሳና ዳንኤል ክብረት ያጠቀው ይችላል በሚል እሳቤ ይመስለኛል። ያም ሆነ ያ ግን መምህር ሲሳይ በስር ላይ ይገኛል። እንግዲህ ለወንድማችን እንግዲህ እግዚአብሔር ማስፈታትን እንመኛለን። ጠቅላይ ሚኒስትር የተናገሩት ንግግር አለ። ዘመድ በሞተብኝ ጊዜ ለቅሶ፣ መቀልቀል፣ ሽኝት ይከለከላል አይነት ንግግር ተናግሯል። ይህ ደግሞ ብዙዎችን ያስቆጣ ሆኗለኝ። የቀብር ስርዓቱ መስተካከል አለበት። ቀብር ሰው ከቀበረ በኋላ ወደ ቤቱ፣ ወደ ስራው፣ ወደ መደበኛ ኑሮ መበታተን አለበት። ድንኳን መትከል እንዲህ ያሉ ነገሮች ተገቢ አይደለም ብለዋል። እስኪ እንስማቸው። ዘመድ ይሞትብኛል። ዘመድ ሲሞትብኝ ደርሶ ማስተዛዘን በጣም አስፈላጊ ነገር ነው። ባህላችን ነው። ሳይኮሎጂካሊ ጠቃሚ ነገር ነው። መቀጠል አለበት። ግን እኔ ዘመድ ሲሞትብኝ ዓለም ዘመድ እንደሞተበት መታሰብ የለበትም። አንተ ሲሞትብህ እኔ ሰርግ ሊኖርብኝ ይችላል። አንተ ሲሞትብህ እኔ ልታመምብኝ ይችላል። ኢትዮጵያ ውስጥ ያለው ካልቸር ግን አንተ ከሞተብህ ምንም ችግር የለው፣ መንገድ ላይ ድንኳን ማስቀመጥ ይቻላል እና በቃ ከዛ ለቅሶ ውጭ ዓለም የለም ማለት ነው። የሽኝት ልምምድ እንደ ፋሽን ኢትዮጵያ ውስጥ ተጀምሯል። አሁን ሰው ሲሞት አዳራሽ ተሰብስቦ ሽኝት ይደረጋል። ፈረንጆች ሽኝት የሚያደርጉት ሽኝት ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱት ጥቂት ቤተሰብ ብቻ ነው። ተሰበሰባለህ፣ ተሰናበታለህ፣ ጥቂት ቤተሰብ ወስዶ ማረፊያ ቦታ ያስቀምጠዋል። የኛ ግን ምንድነው ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተመልሶ ተሰልፎ ደግሞ ቀብር ቦታ ይሄዳል። ተሰልፎ ደግሞ ቤት ይመጣል። አሁን እንደነዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባኸው አንተ ባገባኸው ሰፈር አገር ብሎ መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካሉ ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። ኢንፍራስትራክቸር ለኛ ፐርፐዝ ብቻ ሳይሆን ለሁሉ ሰው ፐርፐዝ የሚውል ስለሆነ ተከባብሮና በጋራ መጠቀም ያስፈልጋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ስለ ቀብር ሽኝትና ስለ ቀብር ስርዓት ይህንን ብለዋል ማለት ነው። እንደሚጠቅም በአንድ በኩል ገልጸዋል። ለማህበራዊ ኑሮ እንዲሁም ለስነ ልቦና ጠቃሚ እንደሆነ ገልጸው ተናግረዋል። ነገር ግን የሽኝት አንድ ሰው ቀብር ከተፈጸመ በኋላ ብዙ ሰው ወደ ቀብር መሄድ አይገባውም፣ የቀብር ሰዓት መስተካከል ይገባዋል የሚል ክልከላ የሚመስል ነገር አውጇል። ይህ እንግዲህ ከኢትዮጵያዊ ማህበረሰብ አብሮ መኖር ህይወት ውስጥ እጅግ በጣም አደገኛ ነገር ነው። የሚለመድ አይመስልም። በዚህ ዙሪያ እናንተ ምን ታስባላችሁ? ምን ትላላችሁ? በአንድ በኩል ጠቅላይ ሚኒስትር የተናገሩት ትክክል ይመስላል። ለምሳሌ የመንግስት መስሪያ ቤት ላይ ስንሄድ፣ አንዳንድ ጉዳዮች ልናስፈጽም ስንሄድ
ባለጉዳዮቹ ተቀምጠው ጉዳይ የሚፈጽሙት የመንግስት ሰራተኞች የሉም ይባላል። ምንድነው ስንል ባልደረባቸው ሞቶ ለቅሶ ሄደዋል ይባላል። ረጅም ሰዓት ከሰዓቱን የምንባልበት ጊዜ እንዲህ ያለ ነገሮች አለ የቀብር ስርዓቱ ማለት ነው። እናንተስ በዙሪያ ምን ትመላላችሁ? ምን ታስባላችሁ? እውነት የቀብር ስርዓት መቀር አለበት? እንግዲህ ዘመድም ቢሞት ብለዋል ጠቅላይ ሚኒስትር። የሳቸው ዘመድም እንኳን ቢሆን ሽኝት አያስፈልግም። ሊሸኝ የሚገባ በጣም ጥቂት ሰው ነው። እንደገና ለቀብር የሚደረገው ድንኳን መትከል፣ አስፋልት መትከሉ፣ አስፋልት መዝገቱ አይገባም ብሏል። የቀብር ስርዓቱን ብቻ አይደለም ሰርግም ሲሆን ድንኳን እየተከለ አስፋልት የተዘጋ መንገድ መጨናነቁ ተገቢ አይደለም ብሏል። በተለይ ብዙ ሰው ቁጣን ያስነሳውና ሀሳባቸውን ያልወደደው የቀብር ስርዓቱ ይቀየር፣ የሚሸኘውና ወደ ቀብር የሚሄደው ሰው ጥቂት መሆን አለበት። ይሄ መለመድ አለበት። ቀብር ተብሎም ድንኳን የተከለ መንገድ መዘጋት የለበትም። ከቀብር በኋላ ሁሉም ወደ መደበኛ ስራው መመለስ አለበት የሚለው ሀሳባቸውን ብዙ ሰው ነቅፎታል። እናንተ በዙሪያ ምን ታስባላችሁ? የእናንተ ሀሳብ ምንድነው? እውነት ይህ ነገር እንዴት ይታያል? ሀሳባችሁን በኮሜንት ላይ መወያየት ይገባል ብዬ አስባለሁ። ይሄ በጣም ኢትዮጵያዊ ባህልን ስለሚነካ ማለት ነው። እንግዲህ ከፌንቴክ ጋር በተያያዘ አንዲት እህታችን ድንቅ የሆነ ነገር አስተላልፋለች። እጅግ በጣም ድንቅ የሆነ መልእክት አላት። እስኪ እንስማ። አሁን ፌንቴክ የተለየ ሰው ወይም በባለፈው ያጭበረበረ አንድ ሰው ነው ብለው የሆነ ሰው ነው የሚጠሩት። እሱ እንግዲህ አንዳንዴ ስም ይወጣል ከቤት ይቀበል ጎረቤት ይባላል የኛ ሀገር ሰው። አንዴ ስም ስለወጣለት ነው እንጂ እንደዚህ አይነት አሁን በፊት ማጭበርበር የሰራ ሰው ድግመኛ መጦ ሊያጭበረብር ሊያሞኘን አይችልም። ነገር ግን በዚህ ስም ይህን ሰውዬ አንዴ ስም ወጦለታል። በዚህ ስም አማካኝተን ገንዘቡ ቢበላ ቢሰበሰብ ወደ መንግስት ወደ ብልጽግና ካዝና ቢገባ ይህን ሰውዬ መልሰን ተጠያቂ እናደርጋለን ካሁን በፊትም ስላላገኘ ነው ተብሎ የተዘጋጀ ወጥመድ እንጂ ፌንቴክ ማን ነው ለእናንተ? እና ብዙ ሰው ግለሰቦችን እየጠራ ከዚህ ይንጫጫል። ፌንቴክ ብልጽግና ነው። ሌላ ምንም እኮ እንትን የለውም። የሚሰበሰበው ለብልጽግና ነው። ምክንያቱም እዚህ ቦታ ላይ የምታያቸው በሙሉ በበጎ አድራጎት በሏቸው፣ በማስታወቂያው በሏቸው፣ በአርቲስት ስም፣ በዘፋኝ ስም፣ በምናምን የተሰባሰቡት በሙሉ ብልጽግናዎች ናቸው። ከዛ በላይም ደግሞ የብልጽግና አምባሳደሮች፣ የብልጽግና ሚኒስትሮች፣ ሚኒስትር ዴኤታዎች ናቸው መድረኩን እየመሩት ያሉት። እና ከዚህ ላይ መጥቶ አብይ አህመድ ስላላሰባሰበ ነው ብልጽግና አይደለም ብላችሁ የምታምኑት? ፌንቴክ የሚባለው ደፍነት እኔ ከዚህ በፊት አላውቀውም አልሰማሁትም። ግን ሰሞኑን ባየሁትና ባደረግኩት ጉዳይ ላይ ሰዎችንም ሳያቸው ደፍነት ብልጽግና ነው። የብልጽግና ሰዎች ናቸው ጉዳዩን እያካሄዱት ያሉት። ከእነዚህ ውስጥ ማን ነው ብልጽግና ያልሆነ? መንሱር ነው ብልጽግና ያልሆነ? አምባሳደር ዲና ሙፍቲ ነው ብልጽግና ያልሆነ? ታደለ ሮባ ነው ብልጽግና ያልሆነ? ማን ነው? ይገረም ደጀኔ ነው ብልጽግና ያልሆነ? እስኪ እነዚህን ሰዎች በሙሉ እያቸው። ወንድም ካሊድ ነው ብልጽግና ያልሆነ? እስከ አሜሪካ ድረስ ፓስፖርት እየተሰጣቸው እነዚህ ሰዎች እኮ ዲያስፖራው ድረስ ገንዘብ ራሱ እንዲሰበስቡ ማዋጮ እንዲሰበስቡ አንዴ ሆስፒታል እንገነባለን፣ አንዴ መቄዶንያን እንረዳለን፣ አንዴ እንትን እንላለን እያሉ ጨፍ እየጎዘጎዙ ምንጣፍ እየዘረጉ በቤተ ክርስቲያን ስም በመቄዶንያ ስም ገንዘብ እያሰባሰቡ ለብልጽግና ለአብይ አህመድ የኮሪደር ልማት ገንዘብ የሚሰጡ የኮሪደር ልማትን ወጥተው የሚያስተዋውቁ ሰዎች አይደሉም እንዴ? ነገር ግን ሪል ገንዘቡ ተበልቷል። በቢሊየን የሚቆጠር የኢትዮጵያ ሕዝብ ተበልቷል። ያን ገንዘብ በምን ያስተባብሉት? እነዚህን ሰዎች በማሰር በማስመሰል ነው ሊያስተባብሉት የሚችሉ። ግማሾቹ አክተሮች ናቸው። ነገር ግን ከነበሩት ሰዎች ደግሞ ያልታሰሩ አሉ። ምክንያቱም ወደ ውጭ ሀገር ሲወጡ ገጽታቸው ሊበላሽባቸው ስለሚችል። ለምሳሌ እንደና አምባሳደር ዲና ሙፍቲ ሚዲያ ላይ የሚታወቁ ሰዎች ናቸው። ትልልቅ ሰዎች ናቸው። እንደ አክተሮች ወስደው ቢታሰሩ የውጭ ሚዲያው ደግሞ በትክክል ይቀባበላቸውና ገጽታቸውን ያበላሽባቸዋል። እንደነ ታደለ ሮባ አይነቶች። ታደለ ሮባ አርቲስቱን በሙሉ በብልጽግና ዘመን ጠርንፎ የሚመራ እሱ ነው አይደለም? ይህን ሰውዬ ብታስቡት ነገ ለሚሰራው በግልጽ ብልጽግና ለሚሰራው ስራ ወደ ውጭም ሄዶ ሀገር ውስጥ ላይ ላለውም ጥላቻን ያመጣል ተብሎ ይታሰባል። ሌሎችን ግን ተጠቅሞ ቢወረውራቸውም ችግር የለም እንጂ እነ ይገረም ደጀኔ በሏቸው፣ እነ ልጅ ማን ወንድም ካሊድ በሉት በሙሉ እነዚህ የምታያቸው የኮሪደር ልማትን ከጎንደር እስከ በቀደም ራሱ የደቡብ አካባቢ ሄደው ራሱ የሆነ ብራውን ልብስ ለብሰው የደቡብን አካባቢ እርግጠኛ ስላልሆንኩ ነው የማን ብሔር እንደለበሱ ለብሰው ሲያስተዋውቁ አይደለም እንደ የነበሩት። እነዚህ ሰዎች ደፍነትሊ ግለሰቦች አይደለም። መንሱር ምንድነው ሲሰራ የከረመው? መንሱር ብልጽግና አይደለም? አብይ አህመድ አይደለም? ፕላስ ቱ ዛት ደግሞ ዝረፉና እዚው ላይ ኢንቨስትመንት አድርጉ ተብሎ በግልጽ ሌብነት የታወጀበት የብልጽግና መንግስት ነው እየመሩት ያሉት። ነገር ግን እነሱ በግላቸው ዘርፈው ሳይሆን ተልኮ ተሰጧቸው በቀጥታ
ይሄ ህዝብ ማንኛው ነው ገንዘብ ሊያዋጣ የሚችለው? ምክንያቱም መኪና ገዝተው መግባት እንደማይችሉ አብይ አህመድም ነግሯቸዋል። የትራንስፖርት ሚኒስትሩም ተናግሯል። መኪና ይዛችሁ መግባት አትችሉም ተብሏል። ደፍነትሊ ስለዚህ መኪና ይዛችሁ መግባት ካልቻላችሁ፣ ነገር ግን እኛ በልማት ላይ በጦርነት ላይ ያለን ማን ነው መኪና ሊገዛ የሚችል ተብሎ ተጠንቶ በቢሊየን የሚቆጠር ከዚህ ህዝብ ላይ ሰበሰቡት። ህዝቡን መዳኛ የለውም፣ መማሪያም የለውም። እዚህን አክተሮች ናቸው ወስዶ አሰራቸው። ነገ ደግሞ ይፈታሉ። ምን ችግር አለ? 2 ወር 3 ወር እንኳን ለአክቲንግ ተብሎ ሰውነታቸውን ሲቀንሱ ሲጨምሩ የሚኖሩ ሰዎች ናቸው። እስር ቤት ገብተው ተለማምደው ይወጣሉ። እንዴ መቄዶንያ ላይ የሚሰበሰበው ገንዘብ፣ በቤተ ክርስቲያን ስም የሚሰበሰበው ገንዘብ፣ በበጎ አድራጎት ስም እነ ሰለሞን ቦጋለ የሚሰበስቡት በሆስፒታል ስም አንድ ነገር ጠብ ብሎ ታያላችሁ። ለብልጽግና እኮ ነው የሚደረገው። ብልጽግና እኮ ኢንቨስትመንትና ገንዘብ ማሰባሰቢያ ተብሎ እኮ በየዘርፉ ግሉል የሚመስሉ ማህበረሰብ ውስጥ ሆነው በቤተ ክርስቲያን ስም በቀደም ነው አንድ ቪዲዮ ሰርቻለሁ። በባትሪ የፈረሰ ቤተ ክርስቲያን አንድም ቀን የማይሰራ ኢቭን ክርስቲያኖች ያልሆኑ ሁሉ ስለ ቤተ ክርስቲያን ማስታወቂያ ሲሰሩ አይታችኋቸው ሊሆን ይችላል። እዩዋቸው፣ ዝም ብላችሁ ልብ ብላችሁ። የፈረሰ ቤተ ክርስቲያን በባትሪ ተፈልጎ ለዚህ ቤተ ክርስቲያን አዋጡ ይባላል። ቀጥታ ግን የሚገባው ለብልጽግና መንግስት ነው። እንግዲህ በዚህም ተባለ በዛ ህዝቡ እየተጉላላን የሚገኘው በከፍተኛ ሁኔታ ተመዝብሯል። ከፍተኛ ገንዘብ ተዘርፏል ማለት ነው። ስለዚህ መታሰራቸው ብቻ ዋጋ ያመጣሉ። አሁን እነዚህ ግለሰቦች ስለታሰሩ የህዝቡ ገንዘብ ሊመለስ አይችልም። መታሰራቸው በዋነኝነት ህግ እንዲከበር ያደርጋል። ህግ መከበርም አለበት። ነገር ግን ህዝቡ የሚጠቅመው የሰዎቹ መታሰር በላይ ከመታሰሩም በላይ በመከራ የተሰበሰበው በስራ በልዩ ልዩ መንገድ ሰብስቦ መኪና እገዛለሁ ብሎ ያጠራቀማትን፣ አንዳንዶች ደግሞ እየሰማነው እንዳለ ከሆነ ከባንክ ሁሉ ተበድረው ነው የመኪና 30%ን 50%ን ቅድሚያ የከፈሉ ማለት ነው። ስለዚህ ይሄ ድርጅት በቁጥጥር ስር ሆኖ ገንዘቡ መቼም ይጠፋል ተብሎ አይታሰብም። በዚህ ያህል ደረጃው የሆነ ልማት ላይ የሆነ ኢንቨስትመንት ነው ሊያደርገው የሚችለው። ስለዚህ ለእያንዳንዱ ሰው ሊመለስ የሚችልበት መንገድ ቢመቻች ህብረተሰቡ የተሻለ ፍትህ ያገኛል ብዬ አስባለሁ። እኔ እንደግሌ። እናንተስ በዚህ ዙሪያ የሚሰማችሁ ሀሳብ ምንድን ነው? ሀሳብ አስተያየታችሁን አካፍሉ፣ እንወያይበት። በሌላ ቪዲዮ የሚመለስ ይሆናል። ሰላም ለእናንተ ይሁን። ሰላም ቆዩ።